ዛራ በዚህ ቢትበት ቅድም በቀን 5 ጊዜ ካዕባን ታመልኩታላችሁ እያለ ነበር ማስረጃ ይሰጣል እሺ እስኪ ማስረጃ ስጠን በቀን 5 ጊዜ እንደምናመልከው ዳይሬክሽን ወዴት ነው የሚዞሩት ታመልኩ ስለ ዳይሬክሽን አላወራንም ሰለምና እንደምናመልከው ማስረጃ ዳይሬክሽን ወደ ካዕባ ነው አይደለም የሚዞሩት እኛ ስለ ዳይሬክሽን አላወራንም እኛ ያወራነው ካዕባን እንደምናመልክ ማስረጃ ስጠን ነው እኮ የነገርኩሽ እኮ ነው ዳይሬክሽን ምን ማለት ነው ማምለክ አይደለ እንዴ አቅጣጫ ማለት ነው ዳይሬክሽን እኮ አላህ በዛ ቦታ ስለሚገኝ ካዕባ ላይ ስለሚገኝ እኮ አንተ ማስረጃ ይሄን የሚል ማስረጃ ስጠን አላህ በዛ ቦታ ስለሚገኝ ነው ወደዛ የምትሰግዱት ካዕባውን ታመልኩታላችሁ የሚል ማስረጃ ስጠን ቀጣ ወደዛም መስገዳችሁ እኮ በቃ ራሱ ወርሺፕ እያደረጋችሁ ነው እኮ አምጣ ማስረጃ ወርሺፕ እንደምናደርገው እየሰገድሽ አይደል እንዴ አልሰግድም በያ አልሰግድም ወደዛ ወደ አቅጣጫ በይና እኮ እኔ ለካዕባ አልሰግድም ለካዕባ ሰግድ አይታታ ለማን ነው የምትሰግጂው እሺ እዛ አላህ አለ እኔ እዛ አላህ አለ ብዬም አይደለም ወደዛ የምሰግደው ታዲያ ከሌለ ለምንድን ነው የምትሰግደው ለካዕባም አልሰግድም ቆይ ለካዕባም አልሰግድም አላህ እዛ ውስጥ ሰላለም አይደለም ወደዛ የምሰግደው እና መስገድ ወርሺፕ አይደለም ወርሺፕ ነው አይደል መስገድ እኮ ወርሺፕ ማደርገው ካዕባን እንደሆነ ማስረጃ ስጠኝ እና አላህ እዛ ከሌለ ምን ወደዛ ወርሺፕ ምን አስፈልግ አዎ አንተ የራስህን ፍልስፍና ሳይሆን ማስረጃ ነው እየጠየቅክ ያለው ያው ራስሽ ወርሺፕ እያደረግሽ ነው በቀን 5 ጊዜ ወደዛ ነው በጂፒኤስ እኮ በቀን 5 ጊዜ ወርሺፕ እንደማደርግ ማስረጃ ስጠኝ እያልኩ እኮ ነው ኦኬ ወደ ካዕባ አትጸልይ ማለት ነው አሰግዲ ወደ ካዕባ እና ወደ ካዕባ ልዩነት አለው እሺ ለምንድን ነው የምትጸልይ ወደዛ የምትጸልይ ቆይ ለካዕባ መስገድና ወደ ካዕባ መስገድ ይለያያል ለካዕባ እንደምሰግድ ለምንድን ነው የምትሰግዲው አላህ እዛ ከሌለ አላሁ ሙስተዓን ለካዕባ ቆይ እነግርሃለሁ እሱን ግን ማስረጃ የለህም አይደል ለካዕባ እንደምሰግድ መስገድሽ ራስ ማስረጃ ነው እያልኩ እኮ ለካዕባ እንደምሰግድ እኮ ማስረጃ ስጠኝ እኮ ነው የኔ ጥያቄ ለካዕባ ትሰግጃለሽ ብለኸኛል ማስረጃ ስጠኝ ከዛ ውጪ ጂፒኤስ ከቀየርሽማ በቃ አለ ትክክል ነሽ ማለት ነው እኮ ለካዕባ እንደምሰግድ ማስረጃ ስጠኝ ነው ያልኩት ወደ ካዕባ ለምን ትሰግጃለሽ ጂፒኤስ ቀጥታ ነው ወደ ካዕባ ነው ወደ ካዕባ ለምን ትሰግጃለሽ የሚለውን መልስልሃለሁ ግን አንተ ለካዕባ ትሰግዳላችሁ ላልከው ማስረጃ ስጠኝ ነው ያልኩት እየተግባባን ለካዕባ መስገድና ወደ ካዕባ መስገድ ስለሚለያይ ማለት ነው ኦኬ ንገሪኝ ወርሺፕ ስለዚህ ማስረጃ የለህም ወርሺፕ ካዕባ ወርሺፕ እንደማድረግ ማስረጃ የለህም እንዴ ያው በቀን እየሰገድሽ አይደል እንዴ ማስረጃ ያለኝ ይችላል ለካዕባ እንደምሰግድ አሁንም ማስረጃ አላመጣህም ወደ ካዕባ ለምን እንደምሰግድ ልንገርህ በቀን 5 ጊዜ ወደ እንደምሰግድ አዎ በቀን 5 ጊዜ ለካዕባ እንደምሰግድ ማስረጃ ስጠኝ ነው እያልኩ ያለው ለካዕባ እንደምሰግድ ዳይሬክሽን ወደ እንደምሰግድ ነው ዳይሬክሽን ስለ ዳይሬክሽን ማን ጠየቀ አሁን ካዕባ ሰለማን ዳይሬክሽን አርገሽ እኮ ጂፒኤስ አርገሽ እኮ ወደ ካዕባ እየሰገድሽ ነው ወርሺፕ እያደረግሽ ነው ወርሺፕ እንደማድረግ ማስረጃ ስጠኝ መስገድ ምንድነው እኮ ለካዕባ ወርሺፕ እንደማድረግ ስጠኝ ነው እና አላህ ነው እዛ እየሰገድሽለት ያለው አላህ ነው ያለው እዛ እኮ አላህ እዛ ውስጥ አለና ለዛ ነው የምንሰግድ እኮ ማስረጃ እኮ ያስፈልጋል ኦርቶዶክስ እዴ አንቺ ያላ መስረጃ ወርሺፕ እያደረግሽ ነው አይደል እንዴ እኔ አላደርግም ምን አይነት ያላደረኩትን አድርገሽን ስትል እኮ አንተ ማስረጃ ማቅረብ እኮ ነው እየሰገድሽ አይደለም ማለት ነው አይደለም ወደ ካዕባ ሳይሆን ለካዕባ እንደምሰግድ ማስረጃ ስጠኝ ነው የኔ ጥያቄ እንዴ ይሄው ቀጥታ ወደ ድንጋይ እየሰገድሽ ነው በቀን 5 ጊዜ ቀጥታ አላሁ ሙስተዓን ጥያቄው ገብቶኛል አዎ ጥያቄ ምን ብዬ ነው የጠየቅኩት ወደ ማስረጃ እያልሽ ነው ማስረጃ ደግሞ በቀን 5 ጊዜ እየሰገድሽ ነው ለምን ማስረጃ ስጠይቅ ለምንድን ነው ማስረጃ የጠየቅኩት ለምን ማስረጃ ጠየቅኩ ለካዕባ እንደምሰግድ ማስረጃ ስጠኝ ጎበዝ ለካዕባ በቀን 5 ጊዜ እየሰገድሽ ነው እያልሽ እኮ ወደ ካዕባ እኮ ነው በድርቅና ነው ዳይሬክሽንስ ወደ ካዕባ አይደል እንዴ ትሰግዳለሽ የምትለኝ አይደለም እኮ ማስረጃ የለም ዳይሬክሽኑ ወደ ካዕባ ነው አይደለም ወደ ካዕባ ነው ዳይሬክሽንና አይልክ አሁን አንተ ለካዕባ ትሰግዳላችሁ ትላለህ ከዛ ለካዕባ ማስረጃ ለካዕባ እንደምንሰግድ ማስረጃ ስትባል ደግሞ ወደ ካዕባ ትሰግዳላችሁ ትላለህ ለካዕባ መስገድና ወደ ካዕባ መስገድ ቆይ ወደ ካዕባ መስገድና ለካዕባ መስገድ የሰማያትና የምድር ያክል ልዩነት አለው ምንም አይገናኝም አንተ ለካዕባ ትሰግዳላችሁ ለሚለው ማስረጃ የለህም ከካዕባ ውጪ መስገድ ትችያለሽ አንቺ
ከካባ ውጭ መስገድ ይቻላል ወይ ንገረኝ። አዎ መስገድ የሚቻልበት አህዋል አለ፣ ሁኔታ አለ። ዋው በቀን 5 ጊዜ ከካባ ውጪ መስገድ ትችላላችሁ ወይ? ለካባ ይልክ አሁን አንተ ቆይ ተረጋጋ እስኪ። ለካባ ትሰግዳላችሁ ለሚለው ማስረጃ ለመጣ ዋሽተሃል በዚህ ላይ ስለዚህ አሁን በቀን 5 ጊዜ ያልኩሽ እኮ ነው። እኔ አልሰግድም ካልኩ እንስማማ። አሁን ሚታርግ እሺ ሚታርግና ከዛ ወደ ካባ መስገድ የሚለውን ደግሞ አስረዳሃለሁ። ክርስቲያኖች አሁን ምንድነው ዝም ብሎ በቃ አይናቸውን ጭፍና አድርገው ትችት ብቻ ነው የሚችሉት። ገብቶቻል? ማስረጃ ሲባሉ ይኸው አይነ ፈጥጥ ጥርስ ግጥጥ እንደሚባለው ነገር ነው። ምንም አይነት ማስረጃ የላቸውም። ለካባኛ ሰግደን ማናቀም አንሰግድም። ከአላህ ውጭኛ ለማንም ሰግደን አናቀም አንሰግድም። ግልጽ ነው። ታዲያ ለምን ወደ ካባ ለምንድን ነው የምንሰግደው ሲባል አቅጣጫ ነው። አምላካችን አላህ አዘወጀል ሱረቱ በቀራ ላይ ወደ የፊትህን መገለባበጥ በእርግጥ እናያለን ወደምትወዳትን ቂላ እናዞርሃለን አለ። ለ16 ወራት የአላህ መልእክተኛ አለይሂ ሰላቱ ወሰላም ወደ ቤተል መቅደስ ይሰግዱ ነበረ። ከዛ ወደ ቤተል መቅደስ መስገዳቸውን የአላህ መልእክተኛ አለይሂ ሰላቱ ወደ ካባ ልባቸው ይፈልግ ስለነበረ ነብዩላህ ኢብራሂም አለይሂ ሰላም የገነባው ቤት ስለነበረ ከዛ በኋላ መስገድ ስለፈለጉ ወደ ካባ ፊታቸውን እንዳዞሩ ተደረገ። ለ16 ወራት ወዴት ነበር ይሰገድ የነበረው ሲባል ወደ ቤተል መቅደስ ነበር ይሰገድ ነበር። ያን ማለት ቤተል መቅደስን እያመለክን ነው ሲባል ነው አይደለም። አቅጣጫ ነው። አምላክ ወደዚህ ስገዱ ብሎ ሳላዘዘን ነው። ትእዛዝ ነው፣ አቅጣጫ ነው። ወደዛ ዙረን እንሰግዳለን። ለማን? ለዓለማቱ ጌታ ኢነ ሰላቲ ወነሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን። ለዓለማቱ ጌታ ለአላህ ነው የምንሰግደው። ስግደታችንን፣ ሞታችንን፣ እርዳታችን፣ ሁሉ ነገራችን ለዓለማቱ ጌታ ነው እንጂ ለፍጡራን አናደርግም። ካባ ቤት ነው የአምላክ ነቢዩላህ ኢብራሂም አለይሂ ሰላም ስራ ብሎ ያስገነባው መስጊድ ነው። በቃ እንደ ማንኛውም መስጊድ ነው። ነገር ግን ለየት የሚልበት ሁኔታ አለ። ምክንያቱም ነቢያቶች ሀጅ የሚያደርጉበት ምናምን ስለሆነ ከሌሎች የተከበረ መስጊድ ነው። የተከበረው ቤት እያለ አምላካችን አለ ይጠራዋል። ከዛ ውጭ የተለየ ነገር አንሰጠውም። ስለጠቅ ሀጀር ላስወድ ራሱ አንተ ድንጋይ ነህ አትጠቅምም፣ አትጎዳም። ነብዩ ሰለላሁ ዐለይሂ ወሰለም ሲስሙህ ባላይ ሆኖ አስምህም ነበር ብለው ዑመር ብን ኸጣብ ይናገራሉ። እኛ ይሄ መጥቀምና መጉዳት ይችላል ብለን የምናምነው አምላክ ብቻ ነው። ከአምላክ ውጭ መጥቀምም ሆነ መጉዳት የሚችል ማንም የለም። ይሄ ነው የኛ አመለከታ ማለት ነው። ወደ እናንተም ስንመጣ ተመሳሳይ የሆነ ነገር አንተ አሁን ቤተ ክርስቲያን ሄደህ ወዴት ነው የምትሰግደው? ኦርቶዶክስ ይህን ጨርስ። ምንም አይነት ማስረጃ ስላላመጣ አሁን አንተ ወዴት ነው የምትሰግደው? ቤተ ክርስቲያን ሄደህ ለምን ቀየርሽ? ለምን ፈራሽ? ቤተ ክርስቲያን ለምን ፈራሽ? ታታርግኛ ልግባ ትፈቅጂልኛለሽ? ሀቢበቲ ቀጥይ። ሀሳቡ ቀይሮ ነው ወደ መካ የቀየረው አላ የትም አይቀየርም። ቆይ አንተ ቤተክርስቲያን ሄድና መጀመሪያ ወደ ቤተ መቅደስ ይሰግዱ ነበር አይደለም? ቆይ ወደ ቤተ መቅደስ ይሰግዱ ነበር አይደል? ኧረ አንድ ጊዜ አዳምጥ እባክህ፣ አንድ አዳምጥ። አንተ ቤተክርስቲያን ስለዚህ ሀሳቡ ቀይረዋል ወይ? ይታረኩህ ምን እሺ፣ አንተ ቤተክርስቲያን ትሄድና ከዛ በኋላ ማርያም ስዕል ያለበት ወይም የገብርኤል ስዕል ያለበት ቦታ ላይ አቅጣጫ አድርገህ ትሰግዳለህ። ለስዕሉ ነው የምትሰግደው ወይስ ለማርያም ነው የምትሰግደው? መጀመሪያ መልሽልኝ። ለስዕሉ ነው የምትሰግደው ወይስ ለማርያም? መልሽልኝና ከዛ ወደ እኔ ጥያቄ እንመጣለን። ሀሳቡ ቀይሮ ነው ወይ? አልተቀየረም። ለስዕሉ አልተቀየረም። ወደ ቤተ መቅደስ አይደለም የሚሰግደው? የጠየቀው የቅድሙ ጥያቄ ላይ ያለው ለስዕሉ ነው የምትሰግደው ወይስ ለማርያም ነው የምትሰግደው? ወደ እስራኤል ቤተ መቅደስ ነው አይደለም ስግደቱ? መጀመሪያ ተመለሰልህ እኮ እሱ እኮ ተመለሰልህ እኮ። ንገረኝ፣ ሀሳቡ ቀይሮ ነው ወይ? አላህ ወደና ላይ ይለያያል። እሱ ተመለሰልህ፣ ጨረስክ። ይሄ ሁለተኛ ጥያቄ ሀሳቡ ቀይሮ ነው አይደለም? መልሽ። ይሄ ሁለተኛ ጥያቄ ነው። እኔ ያለሁት የመጀመሪያው ጥያቄ ላይ መልሽ። ሳትመልሽማ አልሄድም ወደ እኔ ጥያቄ። ይሄ ሁለተኛ ጥያቄ አለ ሀሳብ ይቀይራል። ይሄን ካልመለስክ ትወርዳለህ እንጂ ሁለተኛ ጥያቄ አንቺ ነው መጀመሪያ ይሄን መልሽልኝ፣ እኔ ደግሞ መልሳለሁ። ሀሳብ ቀይሮ ነው? ለስዕሉ ነው የምትሰግደው ነው ወይስ ወደ ስዕሉ ነው የምትሰግደው? መልስ። ይሄን ሀሳቡ ቀይሮ ነው ወይ? አላህ ከቤት ነው ወደ ለስዕሉ ነው የምትሰግደው ወይስ ወደ ስዕሉ? አሁን ኤላችሁ ግልጽ ሆኖለታል። መልሱ በደንብ ተመልሶለታል። ለስዕሉ ሳይሆን ወደ ስዕሉ ነው የሚሰግደው። ስለዚህ ደግሞ በደንብ መመለስ ስላልፈለገ ነው። ናውረድ አንተ ተስፋፍ ነህ። ቆይ አታውርጅ። ቆይ እሺ፣ ተመልሰህ ግባ።
መልሽ ማማዬ። ግን ልጁ ከፍታት ነው በጣም ዛሃር መወያየት ክርስቲያኖች ባይዘው ለስዕል ይሰግዳሉ እኮ ለስዕል ይሰግዳሉ። ለስዕል የማይሰግድ ካለበት ይጥፋ እየተባለ ይረገማል። እዚህ ክርስቲያን ሄዶ መጀመሪያ ተሳደብ ከሰደብሽ ነው የሚሰድብሻል። ሐሳብ ቀይሮ ለስዕል የማይሰግድ ካለበት ይጥፋ የሚል የለም ማስረጃ። ሐሳብ ቀይሮ ነው ወይ ሐሳብ ቀይሮ ነው? ቆይ ልመልስልህ። ቆይ ልመልስልህ። እሺ ቢት አድርጋ እመልሳለሁ። እኔ እመልሳለሁ። ይሄን ስማማን እመልሳለሁ። ቆይ ልመልስልህ ነው። እሺ ቢት አድርጋ ጎበስ። አሁን የመጀመሪያው ጥያቄ በነገራችን ላይ ተመልሶልህ አሁን ሐሳብ ቀይሮ ነው ወይ? አላሁ ሙስተዓን ልመልስ ነው። ቆይ ልመልስልህ ነው። ልመልስልህ እኮ ነው እኮ ሚት አድርጋ አሁን እየተያየ መጀመሪያ ተሳስቶ ነበር መጀመሪያ። ኧረ ቆይ ተረጋጋ በፈጠረ ቆይ እንዴ ተረጋጋ። ቆይ ታርግና ከዛ አግኝቶ ነው። ኧረ ቆይ የአረብ ድንጋይ ነው የሚሻለው። ቆይ አይ አፍህን እየከፈትክ ነው አሁን። ቆይ እባክህ አንተ ትልቅ ሰው አይደለህ እንዴ? ቆይ ተረጋጋ እንዴ። አሁን ምንድነው ወደ ቤተ መቅደስ ሲመስገድ የሚባለውን ነገር ያመጣ አሁን ነው። አሁን አንተ ምንድነው የመጀመሪያውን ጥያቄ ጨርሰሃል። ለአላህ ነው የምትሰግዱት የሚለውን ነገር ካረጋገጥንልህ በኋላ ሁለተኛ ጥያቄ ነው የጠየቀው። አሁን የመጀመሪያው ጥያቄ ምን ነበረ ሲባል ለካዕባ ትሰግዳላችሁ የሚል ነበረ ጥያቄ። ከዛ ለካዕባ እንደማንሰግድ ማስረጃ ሰጠነ። አንተ ለካዕባ እንደምንሰግድ ምንም አይነት ማስረጃ አላመጣህም። ያለ ማስረጃ ወራህ፣ እኛ በማስረጃ ሞገትን። ከዛ ሁለተኛ ጥያቄ ልትጠይቅ ነው። ሁለተኛ ጥያቄ ደግሞ ምንድነው? አላህ Subhanahu Wa Ta'ala ለምንድነው ወደ ካዕባ ወደ ቤተ መቅደስ ሲሰገድ የነበረው ወደ ካዕባ ለምን አዞረ? ስግደት ወደዛ እንዲዞር ለምን አደረገ ነው ሁለተኛው ጥያቄ። የመጀመሪያው ጥያቄ ግን ተመልሶልሃል ነው። አሁን ሁለተኛውን ጥያቄ እንመልስልህና የመጀመሪያውን ጥያቄ ደግሞ ወደ አንተ ዞር እንጠይቃለን። የሁለተኛው ጥያቄ ምንድነው? አላህ Subhanahu Wa Ta'ala ለምንድነው ወደ ቤተል መቅደስ እንዲዞር ያደረገው ሲባል ቤተል መቅደስም የአላህ Subhanahu Wa Ta'ala ነቢያቶች ሲሰግዱበት የነበረ ቤት ነው። እንደዚሁም ደግሞ ካዕባ ነብዩላህ ኢብራሂም አለይሂ ሰላም ሰለሞን ነው በነገራችን ላይ እንትና የመጀመሪያ የገነባው ሰለሞን ነው እንትና ቤተል መቅደስን ማለት ነው። የመጀመሪያ ሳይሆን መሰረቱን ከፍ ያደረገው ማለት ነው። መጀመሪያ ከዛ በፊትም የነበረ ቤተል መቅደስ። ከዛ በኋላ ሰለሞን እንትን ካለ በኋላ ያንም የተከበረ መስጊድ ነው፣ ይሄኛውም የተከበረ መስጊድ ነው። አላህ Subhanahu Wa Ta'ala የፈለገውን እንደፈለገ ባሮቹን በፈለገው ሰዓት ማዘዝ ይችላል። ከዚህ አላህ Subhanahu Wa Ta'ala እንደዚህ አድርጉ ካለ እንደዛው እንሰግዳለን። ለምሳሌ መጀመሪያ ረሱላህ ሰለላሁ ዐለይሂ ወሰለም 5 አውቃት ሰላት ከመታዘዙ በፊት ሁለት ረካዓ ነበር የሚሰገደው። ከዛ በኋላ 5 አውቃት ሰላት ታዘዘ። ገብቷል? ነስኽ ይደረጋል። ነስኽ የሚባል ነገር አለ። ለምሳሌ መጀመሪያ ረሱላህ ሰለላሁ ዐለይሂ ወሰለም እንደመጡ ምን ይደረግ ነበረ? ኸምር ባንድ ያልተከለከለም፣ ቀስ በቀስ ነው የተከለከለው። አስካሪ መጠጥ ማለት ነው። ከዛ ቀስ ቀስ እያለ መጨረሻ ላይ መሐረም ሆኗል። ስለዚህ መጀመሪያም ወደ ቤተል መቅደስ ይሰገር ነበረ። ያን ነስኽ ተደረገ ወይም ደግሞ ተሻረና አላህ Subhanahu Wa Ta'ala ወደ ቤተል መቅደስ ወደ ካዕባ እንድንሰግድ አቅጣጫ እንድናዞር አዘዘ። ያ የአምላክ ትእዛዝ ነው። ሐሳብ መቀየር ምናምን የሚባል ነገር አይደለም። ነስኽ ነው። አምላክ ባዘዘንና ባለን መልኩ እንድንፈጽም አዘዘን። ያለን ነገር ደግሞ እንታዘዛለን እኛ ሙስሊሞች ማለት ነው። የኛ መልስ ይሄ ነው። አሁን ምን እናደርጋለን መሰለህ? አንተ አቅጣጫ የሚለውን ነገር ቀጥታ ከዛ ነገር ማምለክ ጋር ከወሰድከውና ካደረከው እኛ ቀጥታ ምን ጥያቄ እንጠይቃለን? ዳዊት ወደ ቤተል መቅደስ ይሰግር ነበረ። ግልጽ ነው። ወደ ቤተል መቅደስ ይሰግር ነበረ። ለቤተ መቅደሱ ነው ቤተ መቅደሱን ሲያመልክ ነበር ወይ የሚል ጥያቄ እንጠይቃለን። መልስ ይሰማል። አሁን ትእዛዝ ማለት ቀይሮታል አይደል? የመጀመሪያው ትእዛዝ የነበረው ወደ ሁለተኛ ትእዛዝ ቀይሮታል። በዚህ እንስማማለን። ነስኻ ሁለተኛ ነስኽ ያነ ነስኽ ተደርጎ ያነ ተሽሮ ወደ ካዕባ እንዲሰገድ አዘዘ አምላክ። ኦኬ። ስለዚህ የተሻለ ትእዛዝ አለ፣ ያልተሻለ ትእዛዝ አለ ማለት ነው በአላህ ዘንድ። ታሽሮ መሸር ታውቃለህ? ሽረት የሚባል ነገር አለ። የመጀመሪያው የተሻለ ወደ ሁለተኛው የተሻለ ነው አይደለም? ያልተሻለ የተሻለ የሚል ነገር የለም እዚህ ላይ። የመጀመሪያው ነገር መጀመሪያ እኮ እኮ የሻረው ያልተሻለ አልነበረም ማለት ነው። የተሻለ አልነበረም የሚል ነገር የለም። ጉድለት ነበረው አይደል? ጉድለት ነበረው የሚል ማስረጃ ማምጣት አለብህ። ጉድለት ይኸው ወደ ሁለተኛ ሄድሽ እኮ። የመጀመሪያው ሁለተኛ የሆነው የአላህ መልእክተኛ አለይሂ ሰላም
ሰላም የፊትህም መገለባበጥ በእርግጥ እናያለን ወደምትወዳትም ቂብላ እናዞርሃለን ብለው ተናገሩ። ስለዚህ የመጀመሪያ አልተወደደችም ማለት ነው አይደል? ይወደዳል። ነገር ግን ይበልጥ ደግሞ አጅር ያለው ይበልጥ ክብር ያለው መስጊድ ይበልጥ ክብር ያለው ሁሉም እንትን አለው። ይሄ ከቤተል መቅደስና ከካዕባ ይበልጥ ክብር ያለው ካዕባ ነው። ምክንያቱም ካዕባ ሐጅ የሚደረግበት ቦታ ነው። ነቢዩላህ ኢብራሂም አለይሂ ሰላም የገነባው ነው። ከዛም በፊት የነበረ መስጊድ ነው። ነቢያቶች ሁሉ አምላክ አላህ አዘወጀል ሲያዛቸው ነበረ ወደዛ መስጊድ እንዲሄዱ ሐጅ እንዲያደርጉ አምላክ የመጀመሪያ ትእዛዝ የተሻለ አልነበረም፣ ሁለተኛ ትእዛዝ ሆነ ማለት። ስለዚህ አላህ የተሻለና ያልተሻለ አለ ማለት ነው። አረ በፈጠረህ በራስህ ፍልስፍና ነው እሱን እያልክ ያለው። እኛ አይደል እንዴ የመጀመሪያ ትክክል አይደለም፣ ሁለተኛ ትእዛዝ ነው የተሻለ አያልሽም? ኦርቶዶክስ መልሰናል። የኛ መልሱን መልሰናል። አሁን ወደ አንተ እንምጣና እግዚአብሔር ዳዊትን ምን ይለዋል? ወደ ቅዱስ መቅደስህ ሰግዳለሁ ይላል። ወደ መቅደሱ ሲሰግድ عشان ننظف كله مع بعض. كل ازارش وانت اليوم رحت فين وانت قاعده هنا ماشي. አውጭለት መዝሙር ዳዊት ላይ ማማዬ የሚመቻችሁ ምን ላውጣ ለበይ طيب خلص الله ቆይ ልስጥሽ እንዴ ቆይ መዝሙረ ዳዊት ምዕራፍ 138 ከቁጥር 2 ምዕራፍ 138 ቁጥር 2 ላይ እሺ ኡስታዝ ካለህ ርዕሱን ትንሽ ዞር አድርገው ወይ ዝቅ አድርገው እንባለው። ሰላም አለይኩም ወራህመቱላሂ ወበረካቱ። ዛህሩ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኢንሻአላህ አንተም በይቀር እኔ ልቀጥልልህ። እሺ ጥሩ በቃ ቀጥልልሽ። ያው ማለት የተወሰነ መዝሙረ ዳዊት ላይ ከፍተናል። ወደ የመጀመሪያውን መልሰን ያለንበትን ሰምተህና ያው መዝሙረ ዳዊትን ስለጠቀሽ ያው ስለ ስግደት እያወራሽ እንደሆነ ገብቶኛል። የመጀመሪያውን ጨርሻለሁኝ። ከኛ አንፃር ያለውን መልሼለትኝ ሁለተኛውን ሁለት ጥያቄ ጠይቆ መልሼለት አሁን ሶስተኛ ጥያቄ እሱን እየጠየቅነው ነው። ጥያቄው ምንድነው? ወደ ቤተ እናንተ ከአባን ታመልካላችሁ አለ። ከአባን እንደምናመልክ ማስረጃ ስጠኝ ስለው ወደ ከአባ ትሰግዳላችሁ አለ። አይ ወደ ከአባ እንድሰግድን ብዬ ካስረዳሁት በኋላ አሁን ወደዛ መስገድ አምልኮ ከሆነ ያንን ማምለክ ከሆነ ብዬ ይሄንን ጥቅስ ትችላለህ። ቀጥል። ኦኬ እና አንድ ኦርቶዶክስ ከዚህ እንጀምርና ከዛ ሌሎች ጥቅሶችን እንመለከታለን። መዝሙረ ዳዊት ምዕራፍ 138 ቁጥር 2 ላይ ወደ ቅዱስ መቅደስህ እሰግድልሃለሁ ይላል። ወደ ቅዱስ መቅደስህ እሰግድልሃለሁ ይላል። አቤቱ በፍጹም ልቤ አመሰግናለሁ፣ የአፌን ነገር ሰምተሃልና በመላእክት ፊት እዘምርልሃለሁ፣ ወደ ቅዱስ መቅደስህም እሰግድልሃለሁ ይላል። ስለዚህ ወደ ካዕባ መስገድ ማለት ለካዕባ መስገድ መሆን ከሆነ ዳዊት ለቅዱስ መቅደስ ነበረ ወይ የሚሰግደው? ያንስ እንዲሰግድ አምላክ አዞታል ወይ? ምክንያቱም የእሱ ትእዛዝ እንደሆነ ያሳያል ጥቅሱ ላይ። መመለስ ትችላለህ ኦርቶዶክስ። እሺ ልመልስልህ። ቀጥላ። መቅደስ ምንድን ነው ውስጥ ንገረኝ። አልጠየቅኩህም እሱን። ወደ ቅዱስ መቅደስ እሰግዳለሁ። ቤተ መቅደስ ማለት እግዚአብሔር የሚገኝበት ማለት ነው። ልክ እንደ ካዕባ አላህ የማይገኝበት አይደለም፣ የተገነባ ቦታ ነው። ቤተ መቅደስ ማለት የተገነባ ቦታ። ቤተ መቅደስ ማለት በብሉይ ኪዳን እግዚአብሔር የሚገኝበት ቦታ፣ የተቀደሰ ቦታ ማለት ነው። ስሙ ራሱ ቅዱስ ነው እያለ ያለው አንደኛ ነገሥት ምዕራፍ 6 ቁጥር 1 ላይ ሰለሞንን መቅደስ እንዲገነባ አምላክ አዞታል አይደል?
አዎ ያ መቅደስ በግንብና በብሎኬት በመሳሰለው ነገር የታጠረ ነው አይደል? አዎ አዎ። ስለዚህ መዝሙረ ዳዊት ምዕራፍ 138 ቁጥር 2 ላይ ወደ ቅዱስ መቅደስ እሰግዳለሁ ሲል ወደ ግንብ እሰግዳለሁ እያለ ነው። እግዚአብሔር የሚገኝበት ስፔሻል ቦታ ነበረ ማለት ነው። በብሉይ ኪዳን ቤተ መቅደስ ራሱ ምንድነው? የተቀደሰ ቦታ ማለት ነው። ያውን ሐሳብ ልምታውቃለህ ወይ? ያውን ቤተ መቅደስ ማለት የተቀደሰ ቦታ ማለት ነው። ራሱ ከነገረ የተቀደሰበት የተባለበት ምክንያት እግዚአብሔር የሚገኝበት ቦታ ማለት ነው። ለግንቡ ነው ወይ የሚሰግደው? ወደ መቅደሱ ሰግዳለሁ ነው ያለው። ለእግዚአብሔር ሰግዳለሁ አላለም። ወደ መቅደስ ነው ሰግዳለሁ። ወደ ግንቡ ነው ወይ የሚሰግደው? እግዚአብሔር መንፈስ ስለሆነ በሐሳቡ ለእግዚአብሔር ነው የሚሰግደው። ግን ወደ መቅደስ ሰገደ ማለት ለመቅደስ ሰገደ ማለት እግዚአብሔር ስለሚገኝበት ይኸውልህ፣ ሁልጊዜ ከእግዚአብሔር አንጻር ነው እንጂ ከድንጋይ አንጻር አይደለም። እኛም ይገኛል አይገኝም አላልኩም። ወደ መቅደሱ ሰግዳለሁ ሲል ለመቅደሱ ድንጋይ ነው ወይ የሚሰግደው ወይስ ለእግዚአብሔር ነው? ለእግዚአብሔር ነው የሚሰግደው። ስለዚህ ወደ አንድ ነገር መስገድ ማለት ለሱ መስገድ ማለት አይደለም። አንዴ ይጠብቀኝ፣ ሰው መጣብኝ። አንዴ ሶሪ። ከዛ ደግሞ ጨመርላችኋለሁ። እግዚአብሔር ደግሞ እዛ እንደማይገኝ ደግሞ እዛው ወረድ ስትሉ ሌላ ጥቅስ ላይ ምን ይላችኋል ታውቃላችሁ? በጣም የሚያስቃችሁ ያው አንተ ሰማይ ነው ማደሪያ፣ ግን እኔ እንደ ይሄን ቦታ ገንብቼ ይልሃለሁ ይለዋል። እሱን ደግሞ አሳያችኋለሁ ካስፈለገ ማለት ነው። እሺ እንቀጥል። አሁን ሰው ስለመጣብኝ ኦኬ። ስለዚህ ወደ አንድ ነገር መስገድ ማለት ለአንድ ነገር መስገድ ማለት አይደለም አይደለ? አሁን ለምሳሌ እኔ ወደ ግንብ ሰገድኩኝ ማለት ለግንብ ሰገድኩኝ ማለት አይደለም። ወደ የሚለውና እግዚአብሔር ስለሚገኝ ኖ ልዩነት ልንገርህ። ቤተ መቅደስ ማለት እግዚአብሔር የሚገኝበት ቦታ የተቀደሰ የተለየ ቦታ ማለት ነው። እናንተ ጋር ግን አላህ የለም እዛ ቦታ፣ ድንጋይ ነው የሚገኘው። ለድንጋዩ ነው የምታመልኩት። ልዩነቱ እግዚአብሔር ቤተ መቅደስ ውስጥ አይገኝም። በመሰረቱ በሰማይ ነው። ታቦት ምንድን ነው? ታቦት ምንድን ነው? ስለ ታቦት አልጠየቅኩም። ወደ ታቦትም እንሄዳለን እኮ። ታቦት ምንድን ነው? ቤተ መቅደስ ነው አይደለም የሚገኘው? ወደ ታቦት እንሄዳለን። እግዚአብሔር ቤተ መቅደስ ውስጥ ነው ወይስ ሰማይ ላይ ነው? ራሱ ቤተ መቅደስ እያለክ እግዚአብሔር የሚገኝ የተቀደሰ የተለየ ቦታ ማለት ነው። እግዚአብሔር የሚገኝበት ቦታ አይደለም። እኛ የምናመልከው እግዚአብሔር ስላለን ነው፣ የተለየ ቦታ ስላለን ነው። አንተ ግን ቆይ ይኸው አሁን ማለት ነው የመጨረሻ እድል ነው የምሰጥህ። የእስልምናውን ምንም እየመለሱልህ ነበረ። ወደኛ ወደዚህ ወደ እስልምና እያልክ አትምጣ። የመጨረሻ አላህ አይገኝም ካልከኝ ለማንም እሰግድልሃለሁ። እኔ ግን እግዚአብሔር ቤተ መቅደስ ስለሚገኝ ለእግዚአብሔር እየሰገድኩ ነው እልሃለሁ። ተረጋጋ። የተቀደሰ የሚለው ነገር በመሰረቱ ለቤተ መቅደስ የዋለው እግዚአብሔር የነካው ስለሆነ እንጂ እግዚአብሔር ስላለበት አይደለም። ለዛ ማስረጃ ልስጥህ። ቤተ መቅደስ ምንድን ነው? አዎ ዘጸአት ምዕራፍ 30 ቁጥር 28 ክፈችለት። ቤተ መቅደስ እንዲሰራ ማን ነው ያዘዘው? እግዚአብሔር ነው ያዘዘው። እዛ ቦታ እንደሚገኝ አታውቅም? አይደለም። ዘጸአት ምዕራፍ 30 ቁጥር 28 ክፈችለት። ዩቲ አንዴ እዛ እንደሚገኝ አታውቅም ወይ? ቆይ እንመጣለን። እዛ እንደማይገኝ ሲገነባ ራሱ እዛ እንደማይገኝ እዛው ጥቅሱ ላይ ያሳይሃለሁ። ቆይ እጨምርልሃለሁ። ረጋ አንተ ብቻ ለመማር ፍቃደኛ ሁን። ዘጸአት ምዕራፍ 30 ቁጥር 28 ነው። ኦኬ ለሚቃጠል ምዕራፍ 30 ቁጥር 28 ኦኬ ለሚቃጠል መስዋዕት የሚሆን ወደዚህ ለሚቃጠል መስዋዕት የሚሆን መሰዊያ ዕቃን ተበልሽ የሚጣቋሽ ሰው መጣብኝ። ሶሪ በጣም ኦኬ እንትን በልና ናሽ እኛ ጥቅሱ ላይ እናውራ። ዘጸአት ምዕራፍ አውሩና እኔ ሰው መጣብኝ። ሶሪ ዘጸአት ምዕራፍ 30 ቁጥር 28 ላይ ምን የሚል ጥቅስ ታገኛላችሁ መሰላችሁ? ለሚቃጠል መስዋዕት የሚሆን መሰዊያን ዕቃን ሁሉ የመታጠቢያ ሰንና መቀመጫን ትቀባታለህ አለ። ሁሉንም ትቀድሳቸዋለህ፣ ቅድስት ቅዱሳንም ይሆናሉ አለ። ስለዚህ ቅዱሳን የሚለው ነገር ወይም መቀደስ የሚለው ነገር አምላክ የቀደሰው ቦታ ማለት እንጂ አምላክ የሚገኝበት ቦታ ማለት አይደለም። አምላክ የሚገኝበት ቦታ ነው ብለን ሆሊ ፕሌሶችን የምንል ከሆነ ያ አደጋ ይፈጥራል። ምክንያቱም ድንጋይ ራሱ ቅዱስ ተብሎ ተጠቅሷል ነው። ዘፍጥረት ምዕራፍ 28 ቁጥር 18 ላይ ዘፍጥረት ምዕራፍ 28 ቁጥር 18 ላይ ስለ ያዕቆብ ያወራልናል። ያዕቆብ የሆነ አርክ እንትን ነገር እንደሰራ ይነግረናል። ምንድነው የሚባለው? ይሄ ሐውልት ነገር ማለት ነው። እና ያ ሐውልት ደግሞ የአምላክ ቤት ነው ብሎ ይነግረናል። የአምላክ ቤት ነው ማለት አምላክ የቀደሰበት ነው ማለት ነው። አምላክ ውስጡ ነው ያለው ማለት ነው ወይ? ያው ይህን ጥቅስ ተመልከቱት። ያዕቆብም ማልዶ ተነሳ። ኦኬ ምንድነው የሚለው? ተንተርሶ የነበረውንም ድንጋይ ወስዶ ወደዛ አድርጊልን ሐውልት አድርጎ አቆመዋል። በላዩም ዘይት አፈሰሰበታል። ከዛ ያዕቆብ ያቆመበትን 22 ላይ ሂጂማ ተመልከቱት። እዚህ ጋር ምን እንደሚያደርገው ያዕቆብ ያቆመበትን 22 ላይ ሄደና በምድር ዘመን ሁሉ
መዝራትና ማጨድን ምንድነው ለሐውልቱ የተከልኩትን ይህንም ድንጋይ የእግዚአብሔር ቤት ይሆናል አለ። ድንጋዩ ማለት ነው። ያ ማለት እግዚአብሔር ድንጋይ ውስጥ አለ ማለት ነው። ኖ እንደዚህ አይነት አረዳድ አትረዱ። እንቀጥል። ቆይ አንዴ ሐሳቤን ልጨርስና እንትን ትላላችሁ። ከሌላ ሰው ጋር ትቀጥላለህ። አንደኛ ነገሥትን ክፈችልን። አንደኛ ነገሥት ምዕራፍ 6 ቁጥር 1 ኦኬ። የእስራኤል ልጆች ከግብጽ ምድር ከወጡ 480 ዓመት በሆነ ጊዜ ሰለሞን በእስራኤል ላይ በነገሱት በአራተኛው ዓመት ዚፍ በሚባል በሁለተኛው ወር የእግዚአብሔር ቤት መስራት ጀመረ። የእግዚአብሔር ቤትን ሰራ ሰለሞን። በመቅደሱም ፊት ወለል ነበር አለ። ርዝመቱም እንደ መቅደሱ ወርድ 20 ክንድ ወርዱም ከቤቱ ወደፊት 10 ክንድ ነበር ይላል። ስለዚህ ይሄ አምላክ እንዲሰራ ያዘዘው የነበረው መቅደስ ነው። እሱ ደግሞ ሰርቷል። እዛ መቅደስ ውስጥ ግን አምላክ ይገኛል ወይ ከተባለ የአምላክ ጸጋ ግን አለ። መቅደሱ ላይ አክብሮታል። የኔ ቤት ነው ስራ ብሎታል። አንደኛ ነገሥት ምዕራፍ 8 ከቁጥር 29 እስከ 30 ክፈችልን። አንደኛ ነገሥት ምዕራፍ 8 ከቁጥር 29 እስከ 30 ይህንም ጥቅስ በደንብ አርጋችሁ ተመልከቱት። አሁን ባሪያ ወደዚህ ስፍራ የሚጸልየውን ጸሎት ትሰማ ዘንድ በዚያም ስሜ ይሆናል ወደ ያልከው ስፍራ ወደዚሁ ቤት ዓይኖችህ ሌሊቱን ቀን የተገለጡ ይሆናል። ወዴት? ወደ መቅደሱ። ባሪያህና ሕዝቡ እስራኤል ወደዚህ ስፍራ የሚጸልዩትን ልመና ስማ አለ። በማደሪያህ በሰማይ ስማ። ማደሪያህ ሰማይ ነው አለ። መቅደስ ውስጥ አይደለም የምትገኘው። ገብቷችኋል? መቅደስ ውስጥ አይደለም። ማደሪያህ ሰማይ ነው አለ። በማደሪያህ በሰማይ ስማ አለ። ሰምተህም ይቅር በል አለ። በማደሪያው በሰማይ ነው ያለው። ግን ይሄ ቦታ የምትሰማበት አንተ የምትቀበልበት ቢበድሉ ምን ቢያደርጉ የምትምርበት ቦታ ይሁን ነው ሐሳቡ። ከዛ አንጻር ነው። ሰላም አለይኩም ጃቢር። ወአለይኩም አሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አልሐምዱሊላህ። ይሄን አካውንት ፎሎ እያደረጋችሁት መቀጠል ከቻላችሁ ኡስታዝ አረብ ሰላም አለይኩም ወራህመቱላሂ ወበረካቱ። አንድ ጥያቄ ልጠይቀውና አረቡ ይቀጥላል። እኔ እንትን ስለማለት ኦርቶዶክስ እግዚአብሔር ሁሉም ቦታ አለ ነው እንግዲህ እያለን ያለው። ሁሉም ቦታ አለ ኦርቶዶክስ እግዚአብሔር እሺ። እግዚአብሔር ጣዖት ውስጥ አለ? ጣዖት ምን ላይ ምን ላይ? ለምሳሌ ባፎሚት የሚባል በሁሉ ቦታ አለ ማለት እንዴት ነው የምትረዳው? ንገረኝ እስኪ። መለኮት አለ አይደለ? እግዚአብሔር መለኮት በሁሉ ቦታ አለ ስንል እንዴት ነው? ምን ኤግዚስት ያደርጋል ማለት ነው? እንዴት ነው የምንረዳው? ኤግዚስት ያደርጋል ሁሉ የሱ ግዛት ነው ማለት ነው? ኖ አይደለም፣ እንደሱ ማለት ሳይሆን መኖር ኤግዚስት ማድረግ ልክ በሰማይ እንደሚኖረው ሁሉ የሰማይና ምድር ያው አንዴ እሺ፣ ማስረጃ ልስጥ ወንድሜ፣ ማስረጃ ልስጥ። መዝሙሩ 139 ቁጥር 7 አንድ ያውጣል። እኔ ማስረጃ አይደለም፣ እኔ አንተ እምነት እንድትነግረኝ አሁን ለጠየቀው እንድትነግረኝ ነው። ማስረጃ እኮ በማስረጃ እኮ ችግር የለውም ንገረኝ። አለ ወይስ የለም? አለ ወይስ የለም? ማስረጃውን በመጽሐፍ ቅዱስ ላይ አድርግልህ ወንድሜ። ችግር የለውም፣ እኔ አምናለሁ። ማስረጃ አለ እያልኩ ማስረጃ እየሰጠው ነው እኮ በማስረጃ ጣዖት ውስጥ አለ እንዲረዱ ነው። ለአንተ አይደለም፣ ጣዖት ውስጥ አለ። ለአንተ እኮ መልስልኝ ነው። ወደ ማስረጃው ነው። ጣዖት ውስጥ አለ። ጠየቀኝ አይደል እንዴ? ማስረጃ ሰጠው እኮ። ጣዖት ውስጥ አለ ወይ? ምንድነው ጣዖት? ምንድነው ንገረኝ እስኪ። ጣዖት እሺ፣ አሁን ለሴ ባፎሚት የሚባል ጣዖት አለ ለምሳሌ። እሱ ጣዖት ምን መሰለ? ባፎሚት ጣዖት ምንድነው እኮ ልነግርህ ነው። ባፎሚት የሚባል ጣዖት አለ ለምሳሌ። እሱ ጣዖት በሉሲፈር አምሳል የተሰራ ለሴጣን ስለት የሚቀርብለት ጣዖት ነው። እሱ ጣዖት ውስጥ አለ። ኦኬ። ስለዚህ እግዚአብሔር ጣዖት የሚያመልኩ ከሱ ውጭ ናቸው ነው እያልክ ያለው አይደለም? እኔ አላልኩ። ምን ያላልኩ? ስለዚህ የሆነ ግዛት አለ። የሆነ ግዛት ምን እያልከኝ ነው? አላህ የማይገኝበት ቦታ አለ ማለት ነው አይደለም? ኖ የኛን አስረዳለሁ። የኛን አስረዳለሁ። እኔ አሁን እያልኩ ያሉት ያንተ መልስልኝ ነው። የኛ መልስልሃለሁ። የኛ መልስልሃለሁ እኮ ማስረጃ ልስጥ
139 ቁጥር 7 አንድ ያውጣል እኮ ገባኝ። እኔ ችግር ማስረጃ ትሰጠኝ አምናለሁ። ጣዖት ውስጥ አለ እግዚአብሔር። ምን ትደነግጣለህ? መጽሐፍ ቅዱስ አንድ ያውጣ። አልደነገጥኩም። አላህ እያሰብክ አትጠይቀኝ ወንድሜ። አላህ እያሰብክ አትጠይቀኝ። የሆነ ቦታ እኔ አላሰብኩም። ምን ያላሰብኩ እንደዛ አትጠይቀኝ። ስለዚህ ችግር የለውም። ጣዖት ውስጥ አለ። ባፎሚት ጣዖት ውስጥ አለ። ወይኔ ምን ይሻላል ሙስሊም? አይ ምን እንደሆነ ታውቃለህ? ባፎሚት የሚባል ጣዖት አለ ለሉሲፈር። አሁን ለአሳይ መሲህ ይባላል አይደለ? በኦርቶዶክስ ሃይማኖት ለሱ ኢማ ለሰው የሚያመልኩ ከአላህ ውጭ ናቸው። አላህ ስለማይቆጣጠራቸው አቅም የለውም እያልከኝ ነው። አቅም የለውም እያልከኝ ነው። እንደዛ አላልኩም። አሁን ምን መሰለህ? መልስና ከዛ እኔን መልስልሃለሁ። እሱ ጣዖት ውስጥ አለ። ሰው የሚገበርበት አለ ጣዖቱ። ግማሽ ፍየል ግማሽ ሰው ነው። የሆነ ግዛት እሱን እናወራለን። መልስና ይሄንን መልስ። ሽንት ቤት የአላህ ግዛት አይደለም። ሽንት ቤት የሰይጣን ግዛት ነው ብለህ ነው የምታምነው አንተ? እሱ ያኔ ለምን አትመልስም? መልስ የለውም ያንተ ጥያቄ። ጣዖት የሚያመልኩ የአላህ ግዛት አይደለም የሰይጣን ግዛት። ያንተን መልስና እሱን አስመልስልሃል። ቆይ እሱን መልስልሃለሁ። ያንተን መልስ እኮ መዝሙረ ዳዊት 139 ቁጥር 7 አንድ ያውጣ። እሺ እኔ መክፈት አልችልም። የሚከፍትልህ ሰው ካለ አስከፍት እኮ አስከፍት። እኔ መክፈት አልችልም። ቁጥር ስንት? መቶ ስንት? 139 ቁጥር 7 139 ቁጥር 7 ይሄ ጥያቄ መልስህ ከሆነ እሺ። ጥያቄውና መልሱ ግን የተግባባ አልመሰለኝም። ችግር የለውም። አንብቤ ቆይ ራሴ ላተልቅ። እኔ ራሴን ማተለቅ አልችልም። አተልቁኝ ሞዴሬተሮች። ይኸው ኦርቶዶክስ አንበበው። አንዴት አንብቤ ሶሪ ትንሽ ራቅ ስለሚል አይነበብም። ከመንፈስህ ወዴት እንሄዳለን? ጥያቄ ምልክት ነው። ከፊትህስ ወዴት እንሸሻለን? ጥያቄ ምልክት ነው። ጨረስኩ። የጠየቀው እኮ 7 ነው። ቀጥይ። ይኸው አንብባው። ቀጥይ። ምን ነው? ኦኬ፣ ወደ ሰማይ የራስ መረጃ ነው። የራስ መረጃ ነው። ራስ አንብብ። በቃ ተመልሷል። ገብቷል ማለት ነው። ምኑ ነው የገባኝ? እኔ ምንም አልገባኝም። ገብቷል። አንዴ ምንም አልገባኝም። ምኑ ነው የገባኝ? ገብቷል። አንዴ ታንብል ወይ አንተ አንብበው። ሶሪ የአንተ የራስ መረጃ ነው። ለምን ራስ አታነብ? የራስ መረጃ ነው። አንብብና አስረዳ። አንተ ለማወቅ አይደለም በአንተ ቢነበብ ድረስ የሚለኝ ኖ ይሄማ ልንገርህ። አሁን እንትን አትሰግጥ። አንብብ። ሌሎች እንዲገባቸው ማለት አሰግጥ እኮ አሰግጥ። ያው ምን መሰለህ፣ አንብብና ማስረዳት የፈለግከውን ነገር ራስህ አስረዳ። አንብብ፣ ከዛ ማስረዳት የምፈልገው አስረዳ። ወደ ሰማይ በወጣ ነው የሚለው አይደለም? እሺ ቀጥል። እስኪ ትንሽ ራቅ ይላል። አንብብ በእናትሽ አንዴ ተባበረኝ። ሶሪ ራስህ አንብብ፣ እንዳታነቢያ እንጂ አንብብና አስረዳን በቃ። ያው በሰማይ ቢወጣ አንተ አለ፣ በምድር ቢሆን አንተ አለ፣ በሲኦል ቢሆን አንተ አለ። ግዛት ሁሉ የእግዚአብሔር እንደሆነ እየነገረህ ነው ወንድሜ።
አይ እንደዛ ምን የለም። በስነ ስርዓት አንብበው። የሆነ ቆሻሻ ቦታ የለም። የሆነ ኖ በስነ ስርዓት አንብበው። እንደዛ አይልም። በስነ ስርዓት አንብበው። በስነ ስርዓት አንብበው። ይከፈታል። አይደለም እንደዛ አይደለም የሚለው። አንብብ በስነ ስርዓት። የሆነ ሽንት ቤት ቦታ የሰይጣን ነው። የሆነ እኮ አንብብ በስነ ስርዓት። የተከፈተውን በስነ ስርዓት ወንድሜ። አምላክ ይቀድሳል እንጂ አምላክ የሚቆሽ አምላክ አናመልክም። እሺ በስነ ስርዓት አንብብ። የተከፈተው አልገባንም፣ አልመለስክልንም። የተከፈተውን በስነ ስርዓት አንብብና ማድረግ አልችልም። ነገርኩ። እሺ ጥቅሱን አነበብክ። እግዚአብሔር በመለኮት ውስጥ አለ ወይስ የለም? ቀጥል። ምን አለክ? ምንድን ነው ያለው? ይሄ እዚህ ጋር ምንድን ነው ያለው? ኦርቶዶክስ ወይ ኦርቶዶክስ ሰማኝ። አንተ በእኔ ቤት በዚህ በእንደዚህ አይነት ስርዓት ስታወራ እኔ አይቼ አላውቅም። እግዚአብሔርን ደግሞ በትክክል ከአንተ ጋር እግዚአብሔር ከአንተ ጋር ጥሩ ንግግር ነው። ልወጣ ነው። አስቀየምኩ ሰው ላይ እግዚአብሔር ደግሞ ለአንተ አላስቀይም። ከኛ በሁላችንም ከኛ የተሻለ ነው እግዚአብሔር መድህ። ስለዚህ በደንብ የሆነ አላ የሆነ ሰው የሚማርበት እኔ በቃ ይቅርታ ብዬ እወጣለሁ። ለአንተ አላስቀይም ወንድሜ። እንዳትወጣ ነው እንድትወጣ አይደለም። ከጃቢር ባልገባ ይሻል ነበር በመሀል። በቃ እንግዲህ እንትን ጣዖት ውስጥ አለ ነው እያለን ያለው። ብቻ ያስቃል። እግዚአብሔር ጣዖት ውስጥ አለ እና አይረዱትም ሁላ። ቀጥሉ አቡኪ አርቡን ካለ ቀጥሉ። እግዚአብሔር ወደ ሰማይ ወራሱ ያመጣው ጥቅስ ላይ ቁጥር 8 ጋር ማለት ነው። ወደ ሰማይ ብንወጣ አንተ አለ፣ በዛ አንተ አለ ሰማይ ላይ። ከዛ ሲኦል ውስጥም እግዚአብሔር አለ ማለት ነው። እየተቃጠለ ነው ወይስ እንዴት ሲኦል ውስጥ ይኖራል? አደጋ ነው ነበር። እኔ ምን የሆነ አጠቃ እንትን ምንድን ነው አጠቃሉትና ለውጣ ነው። በቃ ችግር የለውም። አንዴ እንትን ኢክሩ የሚለውን ከስር ያለውን እንትን አድርግልኝ አተልቅልኝና ፎሎ ያድርጓት። በጣም ይሄ ኢክሩ የሚለው በትልቁ ያለው አካውንት ፎሎ አድርጓትና ቪዲዮ ትለቃለች። ኮፒ ሊንክ አድርጉላት። ሰለምት እህታችን ናት። በቃ ራሷን ለመቀየር ምናምን በጣም እየሞከረች እየታገለች ያለች ልጅ ናት። ኮፒ ሊንክ ምናምን በቃ አግዟት። በዛ ፎሎ አድርጓት። ቪዲዮ ትለቃለች። በጣም ስራ እየሰራች አይታያላትም። አግዟት። በትልቁ ያለው አካውንት ማለት ነው። በቃ ጨርሳ አቡኪ። ኢፖክሲ ስራ ነው። ኢፖክሲ ስራና ኢፖክሲ ስራ በጣም አሁን ላይ ከሚፈለጉ ስራዎች መካከል ነው እና የሚፈልጉ ሰዎች ሲኖሩ እነዛን ሰዎች አገናኙ። ለምሳሌ ያው እኛ በእናንተ በኩል ኢንኬዝ አንድ ሰው ሁለት ሰው ምናምን እንደዛ ነው እንትን የሚባለው። ቪዲዮዋን ሼር አርጉላት ኢንሻአላህ። በተለይ አንድ ሰው ስራ ለስራ ብሎ ከሐላል ከስብ ላርገ ካለ በጣም ሊደገፍ ይገባል። በዛሬ ደግሞ ሰለምቴ ከሆነ እንግዲህ እኔ አልነግራችሁም ለእናንተ እንደዚህ እንደዛ ነው ምናምን ብዬ ማለት ነው። ስለዚህ ራሳችንን እንቻል፣ ሰው አናይም። ይሄ እጃችንን ለሰው እንትን አንለምንም ያሉ ሰዎች በደንብ ሊደገፍ ይገባል። በደንብ ፎሎ አድርጓት፣ አስተዋውቁላት፣ ቪዲዮዋን እንትን በሉ። ኢንኬዝ ሰው ሲፈልግ ለምሳሌ ኢፖክሲ ስራ እንፈልጋለን ሲል ሰው ኧረ ኢክሩ አለች ምናምን እኛ እናውቃታለን ምናምን ጓደኛችን አለች ብላችሁ አገናኙት። እሺ እንደዛ አድርጉ ኢንሻአላህ። አንዴ የሆነ ቢያንስ 200 ምናምን ሰው እዚህ እንትን ቢልላት ጥሩ ነበር፣ እኛም እንድንጨርስ ቶሎ። እንደዛ በደንብ ፎሎ አድርጓት። አካውንቷንም እንትን ቪዲዮዋን ገብታችሁ አንዴ ሼር ቶሎ እንትኗንም ፎሎ አድርጓት ኢንሻአላህ። ፎሎ አድርጓት ኢንሻአላህ። አሁንም ያላረጋችሁ ሰዎች ካላችሁ ብዙ ሰው ይኖራል። አሁን እዚህ 300 ምናምን ሰው አለ። 300 ሰው ፎሎ ቢያደርጋት ቢያንስ ቁጥሩ ከላይ የምታዩት 200 ምናምን ይገባ ነበር።
እና ኢንሻአላህ ፎሎ አድርጓት እንትና በደንብ አስተዋውቁላት። ሰለምቴ የታችን ናት። እዚህ በትልቁ የምትመለከቱት አካውንት ማለት ነው። ሰለምቴ የታችን ናት። ስራ የሰርታ ራሷን እንትን እያለች ነው። ሰለምቴዎች ብዙ ጊዜ በእንትን ሊረገጡ ነው ይሞከራል። በኢኮኖሚካል በሆነ ዘርፍ ሰዎች በኢኮኖሚ በጣም ኢኮኖሚ መሰረት አድርገው ይከፍራሉ። እሷ ግን ያ ነገር እንትን አይደኝም፣ ራሴ ሰርቼ ራሴን እችላለሁ ብላለች። አንዴ 200 ስሞላት ኢንሻአላህ እንወጣለን። እስከዛ ብትቀጥሉ ጥሩ ነበር። አንድ 200 ሰው ምናምን ቢያንስ ከላይ ቁጥሩ ቢያሳየን ክርስቲያኖች ቢገቡ ጥሩ ነበር። እሺ እየገባን እኔ ሉጣ አሁን ወደ ውጭ ልወጣ ስለሆነ 200 አንዴ ሞላ 200 እስከሚሞላ አንድ ጥያቄ ልጠይቅህ ኡስታዝ። እንትን ለማውራት የምችል አይመስለኝም። እንትን እያልኩኝ ስለሆነ ወደ መንገድ ልወጣ ነው። ክርስቲያን ቢገባ ጥሩ ነበር። ጃኮብ አለ? ሙስሊም ነህ ወይስ? አለው ክርስቲያን ነኝ። ጃቢር ጥያቄ አለው ለአንተ። እስቲ አውራው ጃቢር። እሺ ጃኮብ ሰላም ላንተ ይሁን። እንዴት ነህ? ሰላም። የትኛው የክርስቲያን ዶሚኔሽን ነህ? ኦርቶዶክስ። የክርስቶስ ስጋ ፍጡር ነው ወይስ ፈጣሪ? ስጋው ሰውነቱ ማለት ከማርያም የነሳው ስጋ እሱ ፍጡር ነው። ማን የፈጠረው? አምላክ ነው። ራሱ ፈጠረው፣ ራሱ ተዋህዶ ፈጥሮ ተዋህዶ። ክርስቶስ ደግሞ እግዚአብሔር ቃል ነው፣ በቃል ተፈጠረ። ስለዚህ ኢየሱስ ራሱን ፈጥሯል ማለት ነው። አዎ ፐርሶንም ነው አልከኝ። ስጋው ማንነት የለውም እንዴ? ዝም ብሎ ነገር ነው። ከማርያም የነሳው ስጋ ፍጡር ነው እኮ ገባኝ። ሰውነቱ ሙሉ ሰውነት ነው። ልክ እንዳንተ ሰው ነው። እንደኔ ብቻ አይደለም። በቃ ፍጹም ሰው ፍጹም አምላክ ነው። አይ ሰውነቱ ሙሉ ሰው ነው እንዳንተ። እስትንፋስ አለው፣ እውቀት አለው፣ ማንነት አለው፣ ፍቃድ አለው። አዎ መለኮት የተዋሃደው። አዎ ስለዚህ እሱን ኢየሱስ ከፈጠረው ኢየሱስ ራሱን በራሱ ፈጥሯል ማለት ነው። ራሱን በራሱ ፐርሰኑን አይደለም። ሰውነቱ ኢየሱስ አይደለም? ሙሉ ፐርሰኑ ነው ኢየሱስ። ሰውነቱስ? አይ ከፋፈልኩ። በቃ ምንድነው እኮ አይደለም። ሰውነቱ እኔ እኮ ሳልከፋፍለው ሰውነቱም ኢየሱስ ከሆነ መለኮቱም ኢየሱስ ከሆነ ኢየሱስን ፈጥሮታል ስልክ አይ ፐርሰኑን አልፈጠረውም አልከኝ። ስለዚህ ኢየሱስ ከሆነ መለኮትነቱ ስጋው ኢየሱስ አይደለም ወይ? ከፋፈልክብኝ አንተ ራስክ። እስቲ ግልጽ አድርግልኝ። ይሄማ መለኮትነቱ አምላክነቱ ኢየሱስ ከሆነ ሰውነቱ ኢየሱስ ከሆነ ይሄ አምላኩ ኢየሱስ ሰውነቱ ኢየሱስን ፈጥሮታል። እንደዛ ነው እያልክኝ ያልከው? በቃ ስጋ ፍጡር ከሆነ የተፈጠረ ነው። ማን የፈጠረው? አምላክ ነው የፈጠረው እኮ። ስለዚህ ኢየሱስ ራሱን ፈጥሯል ወይ? ኢየሱስ ራሱን ፈጥሯል? ራሱን ሳይሆን ስጋውን። ኦኬ ስጋው ኢየሱስ አይደለም? ኢየሱስ ፍጹም ሰው ፍጹም አምላክ ነው እኮ። አይ ስጋው ኢየሱስ ነው ወይ? ስጋው ብቻውን አይደለም እኮ ገባኝ። ስጋውማ ብቻውን አይደለም፣ ግን ስጋውም ኢየሱስ ነው።
ስጋው ኢየሱስ ነው ወይ ነው ጥያቄ? አላውቅም እንጃ። እሺ ማታ ከሆነ ችግር የለውም። እሺ ስጋውን እንድትረዳው አንተ መስቀል ላይ የሞተልክ ፈጣሪ ነው ፍጡር ነው? አምላክ በስጋ። ኦኬ አምላክ በስጋ ሲሞት የሞተው ስጋው ነው ወይስ አምላክነቱ ነው? ባህሪማ እንዴት ይሞታል? ይቅርታ ጃቆብ ምን አልከኝ? ባህሪ አይሞትማ። ባህሪው እንዴት ይሞታል እኮ? ስለዚህ ሰውነቱን የሞተው አምላክ ስጋን ተዋሃደ፣ ከዛም በስጋ ሞተ። ባህሪው አይሞትም፣ መለኮት አይሞትም እኮ። ስለዚህ መለኮት ካልሞተ ሰውነቱን የሞተው ማለት ነው። እንደዛ ይሆናል። ስለዚህ ለአንተ ኃጢአት የሞተው ሰው ነው ወይስ መለኮት? ለሰው ልጅ ኃጢአት የሞተው አምላክ በስጋ እኮ። አምላክም ሞቷል ማለት ነው ከስጋው ጋር? አምላክ በባህሪው አይሞትም እኮ። ሰውነቱን የሞተው ማለት ነው። ያ የለበሰው ስጋ ነው የሞተው። ስለዚህ ለአንተ ስጋን ይሞታል ማለት ነው፣ አምላክ አይደለም። አምላክ የወሰደው ስጋ እኮ ስጋውን የሞተው አምላክም ይወሰደው አምላክም ይዋሃደው ያው ስጋውን የሞተው ሰውነት ማለት ነው። በቃ ለዚህ መልሱ አምላክ በስጋ ነው የሞተው። አምላክ መለኮት ደግሞ አምላክ በስጋ ሞቷል፣ አምላኩ ሞቷል ማለት ነው ከስጋው ጋር። አምላኩ ሞቷል ነው። አምላክ አይሞትም በባህሪው ያልኩ እኮ ነው እኮ። አምላክ በስጋ ሞታት በለኛ፣ ስጋውን የሞተው በለኝ። አምላክ በስጋ ነው የሞተውና አምላክነቱ አልሞተም፣ ሰውነቱን የሞተው የተለያየ ነገር ነው። የቱ ነው? አምላክ በስጋ ነው የሞተው ወይስ አምላኩ አልሞተም ሰውነቱን የሞተው? አምላክ በስጋ ነው የሞተው ነው። ለዚህ ትክክለኛው መልስ ነው። ኦኬ ስለዚህ አምላክነቱ ሞቷል ማለት ነው። ባህሪ አይሞትማ እኮ። ካልሞተ አምላክ አልሞተም ሰውነቱን የሞተው እኮ። ስለዚህ አምላክ አልሞተም ሰውን የሞተልህ አንተ። አይ የማንንም ኃጢአት ሰው ተሸክሞ አይሞትም። በቃ እሺ፣ ወይ ሌላ ቀን በሰፊው እንቀጥላለን። እስልምናም ላይ ጥያቄ ካለክ እንቀጥላለን። ቤቱን ፎሎ አድርገው። እንትን አለ ይሄ ከላይ የምታየው ሰውዬ እንትን አህዮች አሉትና ወደ ግጦሽ ማውጣት አለበት መሰለኝ ካልወጣዋል። ኔክስት ላይ ሲንከፍ በጣም ቴንኪው፣ አሪፍ ጊዜ ነበር እና የሰውነቱን ነገር ግን ጠይቀና ካላቅም ያልከው። እሺ ቀጥሉ። እሺ ሰላም አለይኩም ያ ጀማ። ወአለይኩም ሰላም። ጃለምን ቤት አከፍተን? ኧረ እኔ አልከፍትም ሀቢቢ፣ መክፈት አልችልም ያለውበት ቦታ። አይ ኢንሻአላህ አላህ በሰማንበት እንጠቀም ያድርገን። እንግዲህ ሱብሃነከላሁ ወቢሐምዲከ አስተግፊሩከ ወአቱቡ ኢለይክ። ሰላም አለይኩም ወራህመቱላሂ ወበረካቱሁ ሁላችሁ። Risk assessment. Could this pave the way for a reunion?